በሰላማችሁ ጊዜ አረቦቹ ቤት ከትላልቆቹም ከትናንሾቹም ከአሰሪዎቻችሁ ጋር መስራት የሌለባችሁ ስህተት ልንገራችሁ ማለት ነው። ቀንጨብ አድርጌ ቪዲዮ አስደምጫችኋለሁ። እንግዲህ ሰራተኛዋን ልጁ እንዴት እንደሚያደርጋት ቪዲዮን ጨርሼ ነው ያየሁት ማለት ነው። በጣም ነው የሚሰቀጥጠው ማለት ነው። እንግዲህ እኛ ሀበሻ ብንሆን እኔ አላቅም እንደዚህ ቢያረገኝ እኔ የምታገሰው አይመስለኝም። የምሬን ነው ምላችሁ። እንኳን እኔ ይሄን ህፃኑን ተውና ማለት ነው ሴትዮ ጋር ተጣልቼ ከዚህ በፊት ያደረኩትን እኔ ያውቃለሁ ማለት ነው። በቃ ጥሩ አይደለም። በእርግጥ ስሜታዊ መሆኔን ደግፌ አይደለም፣ ግን በሰላም ጊዜ ስህተት አትስሩ። ምንድነው ስህተቱ? ከመዳሞቻችሁ ጋር ይሁን ከልጆቻቸው ጋር ቀድማችሁ አትሳፈጡ። የምሬድ ነው። ሺ ጊዜ ብትዋደዱ፣ ሺ ጊዜ ብትፋቀሩ፣ ሺ ጊዜ እንደ ልጄ ነሽ አንቺ ቢሉሽ ይሄንን ስህተት መጨረሻ አትስሪ ማለት ነው። ወላሂ እውነቴን ነው የምላችሁ። መጨረሻ የምትጎዱት እናንተ ናችሁ። ከልጆቻቸው ጋር ልጆቻችሁ እንዲፈሯችሁ፣ እንዲያከብሯችሁ፣ በርቁ እንዲያከብሯችሁና እንዲወዷችሁ ማድረግ ትችላላችሁ። ምንድነው ከእናንተ የሚጠበቀው? መሳቅ፣ መገላፈጥ፣ እነሱን መሸካከም አይደለም። እነሱን በምትሸከሙበት ጊዜ አጉል በምትላፉበት ጊዜ እንደ መጫወት አድርጋችሁ ያኔ ነው እናንተ መዋረድ የምትጀምሩት ማለት ነው። አንድ ቀን በሆነ ነገር አንስቶ አቅምሽን ይገምተዋል። ህፃን ልጅ ነው። ገባችሁ? ህፃን ልጅ ብዙም ፊት አትነሺውም፣ ብዙም ፊት አትሰጪውም። ገባሽ? አትበድሉ። ልብሳቸውን እጠቡ። ልብሳቸውን አለፍትና ካለባችሁ ልብሳቸውን ከቆሸሸ አንስታችሁ ጠቡ። አልብሷቸው። አለፍትና ካለባችሁ ማድረግ አለባችሁ ሁሉ አድርጉ፣ ግን አትገልፍጡ። የኛ ልጆች ትንሽ መዳም ፊት ስትሰጣችሁ ማለት ነው፣ ወላሂ እውነቴን ነው፣ ልጆቻቸውን ትሸከማለችሁ በጀርባችሁ ማለት ነው። ስራችሁ ያልሆነውን ነገር ኦልሬዲ የሆነች ሴት ልጅ ከሆነ የኛ አበሾች ስፔሻሊ የሚሰጡት ስህተት ምንድን ነው? ለልጅ ይገቡና ልጅ አዝለው ማጽዳትና ምግብ መስራት ይጀምራሉ። አያችሁ፣ ለመዳም በቀላሉ መንገድ ከፈቱላት ማለት ነው። ልጆቻቸው ለምሳሌ አሁን ብዙ ጊዜ ሰራተኛ የሚቀጠረው ለትናንሾች ነው። ለትላልቆች ልብሳቸውን እንድታጥቡ፣ ልብሳቸውን ከበታቸው ስር እንድትደረድሩ፣ ምግብ ልታበስሉ ወይም ምግብ ልትሰጧቸው ትችላላችሁ፣ ግን አታበሉ። የኛዎቹ ግን ትንሽ እናታቸው ፊት ከሰጠቻችሁ ልጆቻውን ለመሸከም፣ ከነሱ ጋር ለመላፋት፣ ከነሱ ጋር ለመሮጥ፣ በዛን ታይም ሁሉ እናንተ ትገመታላችሁ። በዛ አንድ ቀን ከልጇ ጋር በዚህ ደረጃ ትጣያለሽ። ልጇን ጫፉን በስሜት ተነሳስተሽ ብትነኪ አሽቀንጥረው ነው ልጄ መታች ብለው የሚያባረሯችሁ ማለት ነው። በዚህ አጋጣሚ የሆነች ልጅ ታሪክ ልንገራችሁ ማለት ነው። 3 ዓመት ከ8 ወር ሰርታ እቃ ኩሽና እቃ ለምሳሌ ኖርማል ነገር ነው። የኩሽና እቃ ስታጥብ፣ ስትደረድር፣ ስትቀይር ምናምን ቦታቸውን ስትረትብ ቪዲዮ ቀርጻ ለጓደኛዋ ትልካለች። ኦኬ። ከዛ ምን አደረገች? የሆነ ቀን ተጣሉና አሳፈረች። ልታሳፍራት ልጅቷ ደግሞ አልሳፈርም። ዱባይ ታውቃላችሁ፣ ህጉ አይፈቅድም። ማንም እናንተን ተነስቶ ማሳፈር አይችልም ያለ ጥፋት ማለት ነው። ስፔሻሊ ኮንትራታችሁ ከጨረሳችሁ ማለት ነው። ከዛ ልታሳፍራት ፖሊስ ጠራች። ልጅቷ እኔ መሳፈር አልፈልግም፣ ፖሊስ ጠራች። ከዛ እቺ ልጅ ምንም ጥፋት የለባትም፣ ካንስሌሽን ወረቀቷን ስጫትና ሌላ ቦታ ትስራ፣ እድሏን ትሞክራሏት ለመዳማ ማለት ነው። ፖሊሶች ምን ብታረግ ጥሩ ነው? ስልኳ ይፈተሽልኝ አለች። ስልኳ ሲፈተሽ ያ ያልኳችሁ እቃ የኩሽና እቃ ነው፣ ሰው አይደለም፣ ራቆት ሰው አይደለም፣ የኩሽና እቃ ለጓደኛው የላከችው ተገኘ። በዛ ቪዲዮ ምክንያት ካልተሳፈረች አለች። እንግዲህ ቪዲዮ መቅረብ ማንኛውም ነገር ቪዲዮ መቅረጽ አይቻልም፣ ግን ለኛ ኖርማል ነገር ነው። ግን እሷ ሴትዮ ለበቀል ተጠቀመችው ያ ኖርማል ነገር ማለት ነው። አስባችሁታል? አንድ ሰው 3 ዓመት ከ8 ወር ማለት ቀልድ አይደለም። ኦልሬዲ ያን ያህል ጊዜ ቢስማሙ ነው 3 ዓመት ከ8 ወር የሰራችው ማለት ነው ልጅቷ። ኦኬ። ከዛ በኋላ መጨረሻ ላይ ፖሊስ አምጥታ አስፈትሻ አስበርብራ ልጅቷን አሳፈረቻት ማለት ነው። ለምን እስር ቤት አስገባቻትና ከዛ ጓደኛዋ መጣ ሀቢባ ቤት እያፈላለገቻት ነበረ። እስር ቤት አስገብታታለች በዛ ቪዲዮ ማለት ነው። ተጠንቀቁ። በቃ እናንተ ለመጣችሁበት አላማና አላማ ብቻ ነው መስራት ያለባችሁ። አረብ ስለወድጄሻለሁ ስላለሽ አረብ የሆነ ነገር ከገዙላችሁ ግዴታቸው ስለሆነ ነው የተገዙላችሁ።
ወደውና ፈቅደው አይደለም። ኦኬ ካልገዙላችሁም ኖርማል ነው፣ ችግር የለውም። ደሞዛችሁ በስነ ስርዓት ከተሰጣችሁ በቂ ነው። ለአረብ አታሽቀብጦ። እኔ በጣም ብዙ አረብ አይቻለሁ። ብዙ ነገር ጥሩ ነገር እየሰራሽ ዋጋ እየከፈልሽ ከራስሽ እየቀነስሽ ለነሱ ዋጋ እየከፈልሽ ማለት ነው። ከሚገባሽ በላይ እየሰራሽ ስራሽ ከሆነው በላይ እየሰራሽ ምን ያደርጋሉ እነሱ የሆነ ቀን አንቺ ስህተት ከሰራሽ ያንን ነገር ድሮ የሰራሽው ጥሩ ነገር ምናምን ኔቨር ኤቨር አያስታውሱት። አሁን ላይ የሰራሽው ስህተት ብቻ ነው ኦልሬዲ እነሱ ጋር በታሳቢነት የሚቀመጠው ማለት ነው። ስለዚህ ከልጆቻቸው ጋር መጀመሪያ አትሳፈጡ። በሩቁ ስትሰጡም ስታጥቡም ማንኛውም ነገር ከነሱ ጋር ስትሰሩ በሩቁ ተጠንቀቃችሁ ጥንቃቄ አድርጋችሁ ነው ወላሂ እንትን ነው የምላችሁ። ያለበለዛ በጣም ከሚገባው በላይ ዋጋ ትከፍላላችሁ። በኋላ አልሰማውም አላየሁም አትበሉ። ለሌሎች እህቶቻችሁ እንዲደርስ ይሄን ቪዲዮ ሼር አድርጉት። እኔ በጣም ብዙ ስላየ ነው ባይዘው የምነግራችሁ ማለት ነው። በየጊዜው ብዙ ነገር እሰማለሁ፣ በየጊዜው ብዙ ነገር አያለሁ። በየቀኑ ሪፖርት ላይ የሚከሰቱ ነገሮች፣ በየቀኑ የምትሰሙት የአረብ ሀገር ሴት ልጅ ስቃይ፣ በቃ ከራሴ ህይወትም በቃ ማለት እኔ ብዙ ጊዜ በየጊዜው ቤት ቀያይሬ ስለምሰራ የማያቸው ነገሮች በቃ ያስተምሩኛል ለራሴ ማለት ነው። ህይወት በራሷ በነገራችን ላይ አስተማሪ ናት። ማንም ሰው እናንተ ሳያስተምራችሁ ህይወታችሁ ላይ ልብ ብላችሁ ከተማራችሁ ህይወት ራሱ ለአስተማሪ ነው። ወላሂ እውነቴን ነው የምላችሁ አስተማሪ ነው። እና ከህይወታችሁ ተማሩ። በቃ ማንም ሰው ስላሽቃበጠ እናንተን ይወዳችኋል ማለት አይደለም። ለጥቅሙ ቢሆን እንጂ ማለት ነው። ለእናንተ ብሎ የሚያሽቃበጥ ሰው የለም በአሁኑ ሰዓት።